በኢትዮጵያ ለረጅም ጊዜ ለሙስናና ለከፍተኛ የሕግ ክርክር ምክንያት ሆኖ የቆየው በአንድ ይዞታ ላይ ከአንድ በላይ ካርታ ማለትም ካርታ ላይ ካርታ የመውጣት ጉዳይ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የመጨረሻ ተገዥነት ያለው አዲስ ሕግ ትርጉም ተሰጥቶታል። 7 ዳኞች በተሰየሙበት በዚህ ችሎት በመዝገብ ቁጥር 246230 መጋቢት 15 ቀን 2016 ዓ.ም በዋለው ችሎት የቀረበውን የሕግ ጭብጥ መርምሮ ውሳኔ አስተላልፏል። አንደኛ፣ የቀዳሚነት መብት በአንድ ይዞታ ላይ ከአንድ በላይ የይዞታ ማረጋገጫ ካርታ ለተለያዩ ሰዎች ተሰጥቶ ሲገኝ የቦታው ሕጋዊ ባለቤት የሚሆነው መጀመሪያ ያስመዘገበው ሰው ብቻ መሆኑ ተረጋግጧል። ይህም ማለት የካርታው ዕድሜ ወይም የምዝገባ ቅደም ተከተል ለባለቤትነት ዋነኛው መስፈርት ነው። ሁለተኛ፣ ቤት የሰራ አይነቃነቅም የሚለው ብዥታ አብቅቶለታል። ቀደም ሲል በነበረው አሰራርና በሰበር መዝገብ ቁጥር 183946 ሚያዝያ 26 ቀን 2015 ዓ.ም ተሰጥቶ በነበረው ትርጉም አንድ ሰው በሌላ ሰው ይዞታ ላይ ቤት ከሰራ ቤቱ አይፍረስ የሚል አይነት አረዳድ ነበር። ነገር ግን አዲሱ ውሳኔ ይህንን በግልጽ ሽሮታል። በሌላ ሰው ይዞታ ላይ ቀድሞ መገንባት ብቻውን መብት አያስገኝም። ሶስተኛ፣ ሕጋዊ መሰረቱ ምንድን ነው? ችሎቱ ለዚህ ውሳኔ መሰረት ያደረገው የከተማ መሬት ይዞታ ምዝገባና መረጃ አዋጅ ቁጥር 818/2006 አንቀጽ 43 ላይ የተቀመጠውን ግልጽ ድንጋጌ ነው። ይህ ድንጋጌ መብት የሚገኘው በምዝገባ ቅደም ተከተል መሆኑን ይደነግጋል። ይህ ውሳኔ ምን ትርጉም አለው? ለመሬት ወራሪዎች ማስጠንቀቂያ። በሰው ቦታ ላይ በኃይል ወይም በማጭበርበር ቤት በመስራት ቦታውን ለመውሰድ የሚደረገው ጥረት በሕግ ፊት ዋጋ አይኖረውም። ለባለ ይዞታዎች ዋስትና። መጀመሪያ ካርታ ያወጣውና ያስመዘገበ ሰው ሌላ ሰው መጥቶ ግንባታ ስላካሄደ ብቻ መብቱን አያጣም። ለፍትህ ስርዓቱ ግልጽነት። ፍርድ ቤቶች መሰል ጉዳዮችን ሲያዩ ከግንባታው ይልቅ ለምዝገባው ቅድሚያ እንደሚሰጡ መንገድ ከፍቷል። ይህ ውሳኔ የመሬት ይዞታ ዋስትናን የሚያጠናክርና ሕገወጥ ግንባታን የሚከለክል ነው። የእርስዎ ይዞታ ላይ ካርታ ተደራርቦ ከሆነ ወይም መሰል ክርክር ካሎት ይህንን አዲስ የሰበር ውሳኔ መጥቀስ ይችላሉ። ለበለጠ መረጃ ቻናላችንን ሰብስክራይብ ያድርጉ፣ ለሌሎች እንዲደርስም ሼር አድርጉ።